ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። በተለያዩ መንገድ የማጭበርበሪያ ዘዴዎች በዓለም ላይ በተለይ በአሜሪካ ይፈጸማል። እነዚህ የማጭበርበሪያ ዘዴዎች ከጊዜ ወደ ጊዜ እንደ ሁኔታው፣ እንደ ቴክኖሎጂው፣ እንደ ዘመኑ እየተለዋወጡ ብዙዎች የለፉበትን ገንዘብ ያጣሉ። በአጉል ተስፋ ብዙዎች በደስታ ይፈነድቃሉ። እነዛ ደስታዎች ወደ ሀዘን ይቀየራሉ፣ ወደ ቁጭት ይቀየራሉ። ከዚህ በፊት ዲያስፖራ ሚዲያ ኔትወርክ በክሪፕቶ መንገድ ገንዘቡን በከፍተኛ ሁኔታ $160,000 በላይ የተጭበረበረ አንድ ኢትዮጵያዊ ከአትላንታ ቀርቦ ለብዙዎች ትምህርት እንደሰጠና ከዛ ዝግጅት በኋላም ብዙዎች ደውለው ወደ ሚዲያው ገንዘባችንን አትርፈሃል፣ 1,000 5,000 ተወስዶብኝ ሌላ ጨማሪ ገንዘብ ልጨምር ስል ነው አንተ ይህን ዝግጅት የሰራው። ሰውየውም ልዑል ዓለም በወቅቱ ከአትላንታ ጆርጂያ ብዙዎች ያወደሱትን ተግባር ነው የፈጸመው። ከዛ መረጃ በኋላ $300,000 ገንዘባቸውን ከባንክ አካውንታቸው በክሪፕቶ ለመበልጸግ ፈልገው አጥንተው በደንብ ተዘጋጅተው አውቀናል ብለው ገብተው የተጭበረበሩ ኢትዮጵያውያን አሉ። ነገር ግን ወጥተው ለመናገር እንደ ልዑል ዓለም የደፈረ የለም። ከዛ በኋላ ደግሞ በስኩተር ሳይክል በማከራየት አትርፉ፣ ይህን ያህል ገንዘብ መጀመሪያ ዲፖዚት አድርጉ ተብሎ ከዛ ደግሞ የተወሰነ ገንዘብም እንደዚሁ እንዳተረፉ ተደርጎ እንዲታይላቸው ከተደረገ በኋላ ላይ እነዛ የተባለውም የሰጡትም ገንዘብ ሳይገኝ መጭበርበራቸውን የተረዱ ሰዎች በተለያየ ሶሻል ሚዲያ ሲናገሩ ነበር። ይህኑ የክሪፕቶ ዝግጅት ለህዝቡ ውይይት ክፍት ባደረግንበት ወቅት ይህንንም የስኩተር ጉዳይ ያነሱ ሰዎች ነበሩ በወቅቱ። አሁን ደግሞ ብዙዎች በተለይ እናቶች ልጅ የሚያሳድጉ ቤት ውስጥ ስለሚቀመጡ ከቤት ውስጥ ስራ መስራት ወይም ልጆቻቸው ትንሽ ወደ ትምህርት መሄድ እስኪጀምሩ የተለያዩ ነገሮች ሰርቲፊኬሽን አግኝተው ወደ ስራ መግባት እንደሚፈልጉ ያን ደግሞ በደንብ ያጠና አጭበርባሪ ተዘጋጅቶ ይህንን በተለያዩ ኢትዮጵያውያን ላይ ሲፈጽም እነዚህ ሰዎች በኋላ ላይ መጭበርበራቸውን በመረዳታቸው ማጭበርበሩ ደግሞ በታዋቂ ኢትዮጵያዊ ሐኪም ስም መሆኑ ሌሎችም ለዚህ ሲሳይ ሊዳረጉ ይችላሉ በሚል ዲያስፖራ ሚዲያ ኔትወርክ ደውለዋል። ይህንን ዝግጅት ወደ እናንተ ቀጥሎ አቀርባለሁ። ከማስታወቂያው በኋላ መልሰን እንገናኛለን። ካሳሁን ይልማ ነኝ። እንኳን ደህና መጡ። አሚባራ ፕሮፐርቲስን ስለመረጡ እናመሰግናለን። ይዘንልዎት የመጣናቸውን ልዩ አማራጮች ይመልከቱ። ይህ ከኢንቨስትመንትም በላይ ስሙ የሚጠራበት ጥሪት ሀብቶ ነው። ወደኛ ሲመጡ ሂደቱን በአይኖ በብረቱ እንዲመለከቱ እኛው ራሳችን ወደ ሳይቶ እንወስዶታለን። በግዝፈትም ሆነ በጥራት እንዲህ አይነት ሪል ስቴት አይተው እንደማያውቁ ስነግሮ በኩራት ነው። ወደ ዋና መስሪያ ቤታችን ሲመጡ በፍቅር እጃችንን ዘርግተን እንቀበሎታለን። የግዢ ሂደቱን በማቅለል ማወቅ የሚፈልጉትን መረጃ አሰናድተናል። በስተመጨረሻም የነገ ማረፊያውን በአሚባራ ለማድረግ ስለፈቀዱ እያመሰገንን ቁልፉን በደስታ እናስረክቦታለን። በሀገሮት ምድር ከሚገኘው ተመራጭ የሪል ስቴት መንደር ውስጥ የቤት ባለቤት ስለሆኑ እንኳን ደስ ያሉት። አሚባራ ፕሮፐርቲስ። ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ይህ ቲክቶክ ነው። ይህ ገጽ ነው በአሁኑ ሰዓት ታዋቂ እየሆነ የመጣ። እንደዚህ እንደምታዩት አንድ የሚታወቅ ሰው ወይም ትክክለኛ ሰው ሆኖ ሳይሆን ኢትዮጵያውያንን ለማጥመድ የተዘጋጀ ወጥመድ የሆነ አካውንት ነው። ነቢል አትላንታ ይላል። ከዚህ በፊት የነበረው ስሙ አሁን ተቀይሯል። ሰሞኑን JMATL 0 ይላል። ይሄ አካውንት ብዙ ኢትዮጵያውያንን በተለይ ሴቶችን፣ እናቶችን እያጠና በውስጥ በሜሴጅ እያነጋገረ ስራ አስገኝላችኋለሁ በማለት የቤተሰቦቹን ፎቶዎች በመላክ ዶክተር እንደሆነ በመግለጽ አካውንቱ በልጁ ስም እንደሆነ በመግለጽ የተለያዩ ስልጠናዎችን ሰጣለሁ በማለት ለምሳሌ CNA
ሰርቲፋይድ ነርሲንግ አሲስተንት ነው። እንዲሁም ኤልፒኤን ላይሰንስድ ፕራክቲካል ነርስ ነው። እነዚህ ሙያዎች ትሰለጥናላችሁ፣ በአጭር ጊዜ ስራ አስገኝላችኋለሁ የሚሉ አቅራቦቶችን ይዞ ነው የሚቀርበው። ይህንን በደንብ በዝርዝር የሚነግሩን 3 እህቶች አሉ። ቤተልሔም፣ ማናየሽ እና አገኘሽ ሆነው በጋራ ይህንን መረጃ በደንብ ይነግሩናል። ሁላችሁንም ሰላም ብያለሁ። ጤና ይስጥልኝ። እግዚአብሔር ይመስገን። ሁላችሁንም አመሰግናለሁ ፈቃደኛ ስለሆናችሁ። ሁላችሁም በፊታችሁ መታየት ስላፈራችሁ መቅረብም ስላልፈለጋችሁ ነው። በተለይም ታሪኩን እስቲ ከመጀመሪያ ጀምሮ በደንብ አስረጅ። በመጀመሪያ እንዴት ነህ እላለሁ። የዳያስፖራ ሚዲያ አድማጮችም ይህን እንዲሰሙ እኔ ከተጎዳሁት እንዲማሩ ከማለት ነው የመጣ ነው። መጀመሪያ ይሄ ልጅ የተገኘው ማናየሽን ላይቭ ላይ ሆኖ ሻፒንግ እየሰሩ ባሉበት ጊዜ ነው። እሱን እሷ ትናገሯለች እና በዛ ሰዓት እሷ ስልኩን ላገኘው ስትልክ አገኘዎች ደግሞ ስለ ሲኤንኤን ነበር የጠየቀችው። ያን ሲኤንኤን እሷ ያላትን ብሏታል። ለእኔ ደግሞ የኮምፒውተር እውቀት ያላት ሲል ስልኬን ሰጣ እና እንዲደውልልኝ ያደረገች ማለት ነው። የኮምፒውተር እውቀት ያላት ጓደኛዬ ስላለች የእሷን ስልክ እሰጣለሁ ብላ ለሱ ሰጠችው። ስትሰጠው ወደ እኔ መጣ ማለት ነው። ከዛ ደወለልኝ እና ያለውን ነገር እንደነገርኩ ፎቶ ላከልኝ። ዶክተር ነስረዲን እባላለሁ። የምኖረው አትላንታ ጆርጂያ ነው እና ብዙ ካምፓኒዎች እንዳሉት ቴክሳስ፣ ዴንቨር እና የተለያየ ስቴቶች ካምፓኒ እንዳሉ የካምፓኒም ሸር እንዳለበት ይነግረኛል ማለት ነው። ከዛ እኔ ማመንኩትና ቤት እንደምሰራ ለምን እንዲያው በህይወታችን ውስጥ ሁሉ ያለውን በቃ እውነተኛ ራሱን እውነተኛ ሰው ለማስመሰል ልጅ ሁሉ ለምን አትወልጂም የጠየቀኝ ስንት ልጅ ወለድሽ አለኝ። 2 ልጅ ወልጃለሁ አልኩት። ለምን አትወልጂም? ልክ እንደ ቤተኛ ልክ እንዳንተ የሚያስብ ሰው አይነት ነው ማለት ነው። እንደዛ በሚልበት ሰዓት እውነተኛ ሰው ነው ብለህ ነው የምታስበው ማለት ነው። እና ለምን እናንተ እኮ በዚህ ሰዓት መስራት አለባችሁ፣ ራሳችሁን ቤት ውስጥ ቁጭ አድርጋችሁ ለምን ድብርት ለምን ይይዛችኋል በማለት እናንቺን አሁን የምንድን ነው የተማርሽው ብሎ ሲጠይቀኝ አገኘሁሽ ወደ አንቺ ልካኝ ነበረ እና ምንድን ነው የተማርሽው ሲለኝ ፉል ስታክ ተምሬያለሁ እና የኮምፒውተር እውቀት አለሽ ይለኛል ማለት ነው። ስራው ላይ እውቀት አለኝ ባልልህም የኮምፒውተሩ በጥቂቱም ቢሆን እውቀት አለኝ እና ትሬን የሚያደርገኝም ካገኘው እሰራለሁ ብለዋለሁ ማለት ነው። እሱማ ያለ ትሬኒንግ ስራ ጀምሪ፣ ስለዚህ ትሬኒንግ የምታደርጊው ደግሞ እዚሁ ዳላስ ላይ እህቴ አለች፣ ካምፓኒ ያላት፣ የካምፓኒውን ፒክቸር ልኬልሃለሁ የእህቱን እህት ያለች ይልና የእህቱን የቤተሰቧን የባሏን ፎቶ ይልክልኛል ማለት ነው። ከዛ በቃ እኔ አምኜዋለሁ በዛን ሰዓት የቤተሰቦቹን ፎቶ የድሬ ልጅ ነኝ ያለ የት ሀገር ልጅ እንደሆነ ጠየቀኝ፣ መለስኩለት። አድሬስ ላከልኝ እዚህ ሂጄ ትሬኒንግ በወስድበትም ማለት ነው ላከልኝ። ከዛ በኋላ ከላከልኝ በኋላ አሁን ምን ያስፈልግሻል? ለእኔ ያለኝ ስራው ፔሮል ነው የምትሰሪው ማለት ነው። ፔሮል ነው፣ እኛ ካምፓኒ ውስጥ እንቀጥርሻለን። ፔሮል ለዛ ካምፓኒ እየሰራሽ እውቀት አለሽ ሲለኝ እኔ እውቀት የለኝም ግን ካሳዩኝ መስራት እችላለሁ ብዬ ነው የማስበው። ስለዚህ ትሬን ላድርግና ከዛ በኋላ ትሬኒንግ ልውሰድና ከዛ በኋላ የሚሆነውን እናያለን ስለው ችግር የለም ትሬኒንግ ስታደርጊ ሁሉ እከፍልሻለሁ። አንቺ የምትሰሪው በሰዓት 2 ሰዓት ነው ግን እስከ ሚድናይት ድረስ የምትቆይበትም ሰዓት ሊኖር ይችላል ግን በሰዓት የምከፍልሽ 35 ብር ነው ብሎ ይለኛል። ከዛ አይ እኔ ትሬኒንግን እስከጨርስ ድረስ ባትከፍልኝ ችግር የለውም እውቀት እስከሚመጣ ድረስ እለዋለሁ ማለት ነው። ችግር የለም እከፍልሻለሁ። ለእኔ ሜዲኬር ብቻ ሜዲኬር ነው የሚከፍለኝ። ሜዲኬር ስለሆነ ሜክሲካን ከሚበሉ የሀገሬ ልጆች ኢትዮጵያን ልጆች ይሻላል ብሎ አለኝ ማለት ነው። ከዛ አዎ ልክ ነህ ብዬ እኔም አክሴፕት አደረኩትና በቃ መልሼ ልደውልልሽ ብሎ ዘጋው እና ልደውልለት የነበረው ልጅ አካውንቲንግ ትሰራለች ከዚህ በፊት ኢትዮጵያ አካውንቲንግ ተምራለች ብዬ
ወረቀት እንዲያወጣልሽ ነው ምክንያቱም ፔሮሉ ያለ አካውንታንት አይሰራም እና ወረቀቱን ላሰራልሽ ስለፈለኩ ነው ይለኛል ማለት ነው እሺ ብዬ እኔም መልሶ ደውሎ ሆልድ አደረገኝና ልጁን አገናኘኝ ልጁን ራሱ ጠየቀው አንቺ ሚውት አድርጊ አለኝ ሚውት አድርጊ ራሱን ጠይቆ ትሰራላታለህ ወይ ሰርቲፊኬት ሲለው አዎ ሰራላታለሁ አለው ከዛ ስንት ነው ብሩ ሲለው 550 አለው ማለት ነው ኦኬ በቃ ስሟን ምን እንደሆነ የሚያስፈልገው ሲለው የበርዝ ዴይዋንና የሙሉ ስሟን እንድትልክልኝ ይላል ማለት ነው እሺ ብዬ እሱም ዘጋው ከዛ እንደዚህ ብሎሻል አለ አዎ ሰምቻለሁ በምንድነው ለሱ ምልክለት ስለው አይ በእኔ ጊዜ ላይ ተቀምጠው እንደዚህ በዚህ መጀመሪያ የሰጠኝ ስም ጃኒ ነው ጃኒ በሚባል ስም ትልካለች ይለኛል ማለት ነው እኔ ልክ አላውቅም ከዚህ በፊት ስለዚህ እንዴት ነው የምልከው ስለው እኔ ነግሻለሁ እያደረው ትልካለች ይለኛል ግን ያለኝ 500 ብር ነው 550 አይደለም 500 ብር ነው እና እንዴት ላድርግ ባለቤቴ ልደውልለት ስለው ኖ አትደውይለት እኛ እኮ ሙስሊሞች እንረዳዳለን ታውቂያለሽ አይደል የሙስሊም ወንድ እኮ በጣም የዋህ ነው ትሁት ነው ይለኝና ኦኬ ችግር የለውም እነግረዋለሁ አለኝ ማለት ነው እሺ ግን ያለውን 500 ብር ለካልቪን ጃኒ በሚለው ስም ብልክ እምቢ አለኝ ከዛ ሌላ ስም ልስጥሽ ብሎ ካልቪን ኮሊ ካልቪን ነው ኮሪ ካልቪን አዎ በሱ በሚል ስም ላኩለት ማለት ነው ልክ ላለው ሪሲፕቱን ማለት ነው በሱ ስም ላኩለት ከገባ በኋላ ሪሲፕቱን ስክሪንሾት አድርገሽ ላኪልኝ አለኝ ስክሪንሾት አድርጌ ላኩለት ማለት ነው ኦኬ ከዛ በኋላ ሄደሽ ሰኞ እሄቴ ትነግርሻለች የምታደርጊውን እና እኔ ከሰኞ ጀምሬ ይሄንን እኔ ማለትበት ምክንያት ሜዲኬሩ ስለሚከፍሉ ስልክ እንዳይታይ ነው ዝም ብሎ ሰው አይላክምና ስልክ በመንግስት ስለሚያዝ ነው ይለኛል ማለት ነው ስለዚህ በእንትኑ መልክ ሰጥሻለሁኝ በቼክ ጽፌ ሰጥሻለሁኝ እዛ ትሬኒንግ ስታረጊ ይለኛል ማለት ነው ኦኬ እሺ ብዬ እኔም በቃ እውነት ስለመሰለኝ ይሸውደኛል ማለት ነው ለዛ ላይ ሀበሻም ሆነ እንደዚህ ይጨክናል ብዬ አላሰብኩም ነበር ኦኬ እኔ ስራውን ነበር የምፈልገው ስራዬ ላይ ነበር ያተኮርኩት እሺ ብዬ እኔም በቃ እንዴት ነው የምቀበለው ምንድነው ከልጁ የምቀበለው ስለው እዛው ስትመጪ እዛ ህትጋ ስትመጪ ታክስ ተደርጎ ይሰጥሻል አለኝ ማለት ነው ከዛ በኋላ አልተደዋወልንም በዛ ሰዓት ማለት ነው የት ነው ያለችው እህት ያለው ልክ ይልሃሉ አድርሱን ከታች ማለት ነው እዚህ ዳላስ ቴክሳስ ዳላስ ነው የምኖረው ስላልሹ ነው ዳላስ ደግሞ ያለሽ ራክዌል ኦኬ ብቻ ይህን ሰው በቪዲዮ አውርተሽዋል ቤቲ ነው በቪዲዮ አላወራሁትም በሜሴጅ እና በኖርማል ስልክ ብቻ ነው ያወራሁት ኦኬ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው በቲክታክ ላይ በአንድ ታዋቂ በፒድመንት ሆስፒታል ክሊኒክ ውስጥ የሚሰራ ኢትዮጵያዊ ዶክተር ስም ነው ይሄ ነገር እየተደረገ ያለው አካውንቱ ቲክቶኩ ያው ቲክታክ ላይ ብዙ የሜዲካል ነገሮች ናቸው እሱን አሳያችኋለሁ ወደ ቤቲና ወደ ሁለቱ እንግዶቼ ማናየሽ እና አገኘሁሽ ወደ እነሱ እንመለሳለሁ ይህንን ዶክተር አካውንቱን ማየት ይሄ የምትመለከቱት አካውንት ነው እዚህ ላይ ምን ይላል we do provide CNA class and LPN class Medicare assistance care one health services ይላል አድራሻ አለው 798 ሬይስ ሮድ ቁጥሩም የህንፃው የቢሮ ቁጥር 106 ይላል ስቶን ማውንቴን ጆርጂያ ይላል ይሄ ብዙ አበሻ የሚኖርበት አድራሻ ነው የሚጠቀመው እንደምታዩት ብዙ የሜዲካል ነገሮች በተለይ ህክምና ካይሮፕራክቲክም ይመስላል ከዛ በኋላ ብዙ ሌሎች ነገሮች ያው blessed to be called CNA
ሲኤንኤ ተብሎ መጠራት መባረክ ነው ይላል። እንግዲህ ይሄ ሰርቲፋይድ ነርስ አሲስተንስ ነው። ያኛው ደግሞ ሁለተኛው ኤልፒኤን ነው፣ ላይሰንስ ፕራክቲካል ነርስ ነው። ሁለቱም በሱፐርቪዥን የሚሰሩ ናቸው። በሐኪም ስር ሆኖ ወይም ሬጂስተርድ ነርስ ስር ሆነው የሚሰሩ ሙያዎች ናቸው። ጥሩ ገንዘብ የሚያስገኙ ናቸው። ይሄ ነው አካውንቱ። የዚህ ሰው ብዙ የሜዲካል ነገር ይለጥፋል። ከዛ በተረፈ የአጭር ጊዜ ታሪክ ነው ያለው። እነዚህ ቤቶች የተታለሉት በዚህ ሰው ነው። ግን ማን ነው ዶክተሩ የሚለውን ማየት ያስፈልጋል። እኛው ቪዲዮ ደግሞ እንድትመለከቱ አደርጋለሁ። እንደምታዩት ከእነሱ ጋር የተጻጻፈው ቴክስት ነው። ከእያንዳንዱ ጋር ያያችሁ ከሆነ ኢቨን የቤተሰብ ታሪክ ያወራል። የሐረር ልጅ ነሽ ወይ ይላል። የተጻጻፉት ይህንን በሜሴጅ የሚወስዳቸው ከዛ ካወራቸው በኋላ በዋና ስልክ ይገናኛል። በዋና ስልክ ያናግራል። ታሪካቸውን ይጠይቃል። ከዛ በኋላ ወደ ትሬኒንጉ እያለ ይወስዳቸዋል። ይሄ በግል የተጻጻፈው ነው። ይሄው ቀደም ሲል ብዬ ያሳያችሁ አካውንት እንደምትመለከቱት እዚህ ጋር ነቢል አትላንታ ኤቲኤል ነበር የሚለው። የአንበሳ ምልክት ነው የነበረው። አሁን ግን አላህ ዊል ኦፕን ዶርስ ፎር ዩ ዳት ዩ ኔቨር ኤክስፔክትድ ይላል። ያው አላህ ያልጠበቅከውን በር ይከፍትልሃል ነው እንግዲህ ለዱንያ ያንን ይላል። ስሙን ጄሜል ኤቲኤል 0 ብሎ ቀይሮታል። ለምን? እነዚህ ልጆች ከነቁበት በኋላ እዚህ ጋር የእህቴ ናት እያለ ይልካል፣ አድራሻ ይልካል፣ ብሩ የት እንደምትሄድ ዌብሳይት፣ እነዚህን ሁሉ እንግዲህ ቤከር ቦulevard ዳላስ ቴክሳስ ውስጥ ያለ አድራሻ እንዲሄዱ እነዚህን ይሰጣል። ፋሚሊ ብሎ የዛን የዶክተሩን ፋሚሊ ፎቶ ከሶሻል ሚዲያ ወሰዳቸውን እነሱን ተጠቅሞ ትክክለኛ ጄኑዊን ሰው መስሎ ይህን በግሉ ነው የሚልካቸው። እነዚህን ፎቶዎች ፊት ለፊት ፖስት አያደርጋቸውም ቲክታኩ ላይ፣ በውስጥ በሜሴጅ ነው ይህንን የሚልክላቸው። እዚህ ጋር የምትመለከቱት ቤተልሔም የላከችው ብር ነው 500። መጀመሪያ ሌላ ቁጥር ሰጣት። በዛ ስትሞክር አይሰራም ስትለው ይህን ሰጣት። ይሄ የአበሻ ስም አይደለም፣ ኮሪ ኮልቪን ነው የሚለው። ኮሪ ኮልቪን ባንክ ማግኘት ከፈለገ ይህን ሰው መያዝ ይችላል። ምክንያቱም በዜል ነው፣ በባንክ ነው። ግን ኮሪ ኮልቪን የውጭ ሀገር ስም ሲሆን እዚህ ጋር ቤተልሔም መጠራጠር ነበረባት። ቤቲ ብሩን ስትልኪ ጥርጣሬ ነበረሽ፣ ግን እንዴት ላክ? ስልክ ልጁ ምን ብሎኛል መሰለህ? መጀመሪያ ቅድም አናግሬው ልጁ አፍሪካዊ ይሁን የዚህ ሀገር ዜጋ ይሁን አላውቀውም፣ ምን አይነት ቋንቋ እንዳለው ምን ይላል ማለት አፉ ሌላ ነገር ነው የሚለው አለኝ ማለት ነው። ላይ እዚህ ሀገር የሚኖር ሰው አይመስልም አለኝ ራሱ ማለት ነው። የዚህ ሀገር ዜጋ አይመስለኝም አለኝ ማለት ነው። እና እስኪ እሺ ካለ ልጠይቀው ነው ያለኝ። እሺ ካለ እንዲህ ጸሎት አድርግ ያለኝ ማለት ነው። በቃ አላህ ከረዳን ለአንቺ ጥሩ ነገር ነው ሲለኝ በቃ ይሄ ሰውዬ እውነት ነው። ይቅርታ። እሺ ችግር የለም። ወደ አገኘሁሽ እንሻገር። አንቺን ሚውት አድርጊው እንትኑን፣ ልጅሽ ያለቀሰ ስለሆነ ነው። ችግር የለውም። አገኘሁሽ። ወደ አንቺ ልመለስ እሷ እስክትመጣ። ሰላም ነው። እንዴት ናችሁ የዲያስፖራ ሚዲያ ተከታዮች? እና አንተም እንዴት ነህ? እዚህ ላይ እንድንቀርብ ስለፈቀድክልን እናመሰግናለን። ያው እኔ ማናየሽ ናት የነገረችኝ። የሆነ ሰው ቲክቶክ ላይ እንደዚህ ገብቶ ላይቭ ላይ ነበርን፣ አናገረን እና ሁላችንንም ፎሎ አደረገን። ከዛ እንደዚህ አወራኝ ምናምን ብላ ያወራችውን እንዳለ ነገረችኝ። የላከላትን እያንዳንዱን አሳየችኝ። ከዛ እሺ እስቲ ቆይ ብዬ እኔ ራሴ ነኝ የገባሁት ማለት ነው። ላኪልኝ ሼር አድርጊልኝ አልኳትና ገባሁኝ። ፕሮፋይሉን ሳየው የጻፈው አለ ማለት ነው። አሁን አንተ ያነበብከው ባዮ ላይ ያለው እና ባዮ ላይ አይቼ ነው ብዬ ራሴ ስጽፍለት ወዲያው ነው የመለሰልኝ። መማር ፈልጌ ነው፣ እውነት ነው የመሰለኝ። እኔም ሲኔ መማር ፈልጌ ነው አልኩት። ከዛ በኋላ እሺ ብሎ በቮይስ ላከ። ከዛ
በውስጥ በስልክ ልደውልልሽ አለኝ። ደወለ እና አሁን አንቺ ምንድን ነው የፈለግሽው አለኝ። መማር ነው የፈለግኩት አልኩት። 3 ነው ሲኤንኤ ኤልፒ እና የሜዲካል አሲስታንት ነው። እሱንም አንደኛው 3 ሳምንት፣ አንደኛው 6 ወር፣ አንደኛው 1 አመት እንደሚፈጅ በዝርዝር ነገረኝ። እና ያው እኔ የምፈልገው ለጊዜው ሲኤንኤን ነው፣ ሌላውን ወደፊት እንትን እላለሁ አልኩት። በቃ እሱም ከሆነ ችግር የለም። አድሬስ ላከልኝ፣ ለነሱ እንደላከው ፎቶቸውንም ላከልኝ። የቤተሰቤ ነው ምናምን ብሎ ላከልኝ። እሺ ብዬ ግን እኔ አሁን አልኩት አራስ ስለሆንኩኝ እንድረዳሽ ከፈለግሽ ደግሞ አለኝ እንጂ ያው እኔ እንድረዳሽ ከፈለግሽ እንደዚህ ሰርተፊኬት እንዲህ የሚፈተን አለ ምናምን አለኝ። ያው ለቤቲ እንዳላት ማለት ነው። ከዛ ያው እኔ ሰርተፊኬቱንም አሁን ባወጣው መስራት ስለማልችል አራስ ስለሆንኩኝ ሬዲ ስሆን እነግርሃለሁ ከ2 ወር በኋላ አልኩት። በቃ እንደዛ ከሆነ በፈለግሽ ሰዓት አግኝኝ ችግር የለውም አለኝ። እንደዚህ ሲለኝ እውነት መሰለኝ ማለት ነው። በፈለግሽ ሰዓት አናግኝ ሲለኝ እውነት መሰለኝ። ከዛ ወዲያውኑ እንደውም ማለት ነው አራስ ነኝ ስለው እንኳን ማርያም ማረችሽ፣ እኔ ሙስሊም ነኝ ግን እንደዛ ነው አይደል የሚባለው ምናምን እያለ ያው ለእነሱ የነገረውን የሀረር ልጅ ነኝ ሀደሬ ነኝ እያለ በደንብ አንድ አይነት ነው የሚነግረው ኢንፎርሜሽን ማለት ነው። እና ከዛ በቃ እኔ በዚህ ሰዓት አልችልም ስላልኩት ወደ ሌላ ነገር አልገባም። እኔ ጋር በፈለግሽ ሰዓት ሲለኝ እኔ ማመንኩት። ከዛ በኮምፒውተር እውቀት ያለው ሰው ካለ ንገሪኝ የሚሰራ አለ። እሺ አሁን ላስገባት እዚህ ላይ ስለው አይ አሁን ፔሸንት ስላለብኝ ከ30 ደቂቃ በኋላ አለኝ። ከዛ እሺ በቃ አልኩት። ስልኬን ስጫት የእሷንም ስጭኝ አለ። ሰጠሁት። ከዛ ሲደውል የእሷ ስልክ አጋጣሚ አይሰራም ነበር። ከዛ እስቲ ልሞክር ብዬ እኔም ስሞክር አይሰራም። በቃ ትደውላለች አልኩት። ደጋግሞ ደወለ ራሱ ማለት ነው። ከዛ በኋላ አገኛት እና ያው ከእሷ ጋር ያለውን ያንን አወራ። እሷ ያልተናገረችው አለ እዚህ ላይ እሷንም እንደዚሁ የእሷን ከጨረሰ በኋላ ዴንቨር ላይ ደግሞ ሌላ ልጅ ቁጭ ብላ ሪሴፕሽን ላይ የምትሰራ ካለች ላይሰንስ ምናምን አያስፈልግም ለእሷ እንደዚሁ ቁጭ ብላ የምትሰራ በሰዓት $27 ከፍላታለሁ ምናምን አላት። እሺ ልፈልግ ብላ እሷ ማገናኘችው። ያቺ ልጅ ግን ያው አይዲ ምናምን ሲጠይቃት እምቢ አለችው ማለት ነው። እንትን አላለችው እና ያው እኔ ጋር ያለው ይሄ ነው። አንቺ ገንዘብሽ አልተወሰደም፣ ለቤቲ መረጃውን ነገርሻት ስራ አለ ብለሽ። ከዛ በኋላ አልተወያያችሁም በጋራ ያው አንዱ ለአንዱ ስለጠቆማችሁ ምን ደረሽ ሰውዬ አልተወያያችሁም? ያን አጋጣሚ አላገኛችሁም? ስራው ላይ ብቻ ተኮራችሁ? እያወራን ነው ግን ያው ቤቲ ቴክስት ልካልኝ ነበር። ያው ቴክስቱን እኔ እንትን ከማለቴ በፊት እሷ ብሩን ልካለታለች። አንደኛ እሷ ሪስፔክትም አደረገችውን እንደዚህ ሰው ትልቅ ሰው ስለሆነ በጣም እንትን አልኩት እና አመንኩት እና አንቺ ጋር እንኳን ብደውል ምናምን አለች እና ከዛ በኋላ እያወራን ነው። ግን ከዛ በኋላ ስንነቃበት እኔ እንደውም ምን አደረግኩኝ መሰለ አሁን እንትን ሰርተፊኬት ያላት ልጅ አለችኝ ጓደኛዬ ከቀጠርካት ብዬ ላኩለት ቴክስት ማለት ነው። እንደውም ቲክቶክ ላይ ነው ስልክለት። ለምንድን ነው በቲክቶክ የምታወሪኝ? ስልክ ያለሽ አይደለ ወይ ምናምን ብሎ እንደ መቆጣት አይነት። ከዛ በኋላ እሺ ብዬ በስልኩ ላኩለት ማለት ነው። ከዛ በቃ ችግር ደወለ። ምን ነበር ያልሽኝ ምናምን አለ። አይ ሰርተፊኬት ያላት ልጅ አለች ከቀጠርካት አልኩት። እኔ አውቄ ነው ይሄንን ያልኩት። ከዛ ችግር የለውም ትሂድ እህቴ ጋ ነው የሚለው። ለሁሉም ሰው እህቴ ትሬን ታደርጋቸዋለች ነው የሚለው እና ትሂድ ብሎ አድሬሱን ልላክልሽ አለ እና ከዛ በኋላ ዝም አለኝ። ከዛ አላክልኝም እኮ ብዬ ቴክስት አደረኩለት እንደገና። ከዛ ቴክስቱን ላከ እና ስሟን ሙና ብሎ ላከ። ለቤቲ ደግሞ የእህቴ ስም ሙንታሃ ነው ብሎ ልኮላት ነበረ ማለት ነው። ከዛ ስልኩን ስንደውል አይሰራም። የላከውን ስልክ ስደውል አይሰራም ስለው ከልጆቿ ጋራ ቢዚ ሆና ይሆናል አለኝ። በኋላ ላይ ለማናየሽም ያንን ስልክ ላኩላት፣ አይሰራም። ከዛ በኋላ ላይ ጻፈች። እኔ እሷ ትሁን እሱ ነው የሚመስለኝ እና ጻፈች። ከዛ በኋላ ማንሽ ሙና ነሽ
ሙንታሃ ነች ስላት አዎ አለችኝ። ከዛ ሁዝ ሙና አልኳት። ከዛ በኋላ አንቺ ማንሽ መጀመሪያ የሚል መልስ ሰጠችኝ ማለት ነው። ከዛ ሙና ነሽ ሙንታሃ ስላት ሁለቱም የኔ ስም ነው አለች። ከዛ በኋላ እኔ ተናደድኩኝና ያንን ይሄ የዶክተሩን አድሬስ ላኩላት በቴክስት ስልክ አይ ነው የወንድሜን ኢንፎርሜሽን ለምንድን ነው የምትልኪልኝ አለችኝ። ከዛ በኋላ መልስ አልሰጠዋትም። ከዛ ያው ያደር ነው ደግሞ እየተናደድኩ ትመጣለህ አይደለ? በሜሴጅም በቲክቶክም እንትን ስለው ዶክተር ታምሜ ነበረ ለመታከም ነበር እያልኩኝ መጻፍ ጀመርኩኝ። ከዛ በኋላ ከቲክቶኩ ላይ ጥፍትፍትፍት አደረገኝ። መግባትም አልችልም፣ ምንም ማድረግ አልችልም። እንደዛ አደረገ ማለት ነው። ብሎክ አደረገሽ? አዎ። ማናይሽ ደግሞ አንቺ ነሽ መጀመሪያን ሰው ያየሽው ቲክታክ ላይ። በእናንተ መሀል ብዙ ውይይት ስላልነበረ ሁላችሁንም በተናጥል እያናገረ ስለነበረ ነው። ያው ሁላችሁንም ባይሆን ማጭበርበሩ ገንዘቡ ባይደርስም አንድ ጓደኛችሁ እንግዲህ ቤቲ ናት የተገኘችው። ግን አንቺ እንዴት አወቅሽው? እኔ ሰላም እንግዲህ ሰላም ሳል ጀመርኩት። ቀጥይ፣ ሰላምታው ትችያለሽ። ብዙ የምትባል ጓደኛችን ቲክታክ ሻፕ ነው የምሰራው እና እሷ ላይቭ ላይ እንደተቀመጥ ፎሎ አደረገና እኔ እዛው ቲክታክ የሚሰራ ነው ብዬ ያው ፒክቸር ምንም አይነት የወንድም የሴትም አይነት እንትን ስለሌለው ፎሎ ሲያደርገኝ ፎሎ ባክ መለስኩና ከዛ ቀጥታ እዛው ላይቭ እንደተቀመጥኩ ቴክስት መጻፍ ነው የጀመረው። የድሬ ልጅ ነኝ ዌር አር ዩ ፍሮም ምናምን ሲለኝ እንደውም ኢትዮጵያ ስለው እኔም እኮ ኢትዮጵያ ነኝ ምናምን አለኝ። አይ ድሬ ስትለኝ እኔ ድሬ ስትለኝ ኢትዮጵያ ዌር አር ዩ ፍሮም ስላልከኝ እኔ ኢትዮጵያ ነኝ ብዬ ነው አልኩት። ከዛ ስራ የሚፈየት ነው ዲኤምቪ ኤሪያ ነሽ ወይ ምናምን ሲለኝ አይ እኔ የምኖረው ዳላስ ነው ስለው ስራ የሚፈልግ ሰው ካለ እንደዚህ ዶክተር ነኝ ብሎ እንዳለ ያለውን የቤተሰብ ፎቶ ላከልኝ። ከዛ አይ ስራ የምትቀጥር ከሆነ ምናምን ስለው ቫዮሌ እኮ አለ አላየሽውም እንዴ ቫዮሌ አለ ሲለኝ አላየሁትም አንተ ለምን አትነግረኝም ብዬ አልኩት። ከዛ ስራ የሚፈልግ ሰው ካለ ቀጥራለሁ እንትንም አለኝ አትላንትን ሲያትልም አለኝ ዳላስም እህቴ ያለች እንደውም ጋርላንድ ነበረ ወደ ሮክ ሙቭ አድርጋለች ምናምን አለኝ። ከዛ ሲለኝ እሺ እኔ እኮ ስራ ፈልጋለሁ ምናምን ስለው ምንድን አለሽ የተማርሽው እንትን አለ ሲለኝ አይ አልተማርኩም ስለው እንግዳስ ሴኔ ምናምን ኮርስ መውሰድ ከፈለሽ ባዮ ላይ ያለ እሱን መውሰድ ትችያለሽ ሲለኝ እያንዳንዳቸውን ሲነግረኝ እኔ ሴኔ ሲለኝ እሱ የ2 ወር ስለሆነ እሱን አጭሩን ኮርስ ልውሰድና ሌሎችን ቀስ ብዬ ወስዳለሁ አልኩት። ከዛ ስለው ምንድን ያደረገ አንቺ ኮርሱን ከምትወስጂ እኔ ኮርስ አስወስድልሻለሁ አለኝ። ከዛ እሱ ወንጀል አይደለም እንዴ እንዴት ወንጀል አይደለም እንዴ እሱ እንትና ያስጠይቀኝም ምናምን ስለው ችግር የለውም እኔ የማውቀው ሰው ስላለ ችግር የለውም አለ። ከዛ ስለ ክፍያ ጭራሽ አላወራም። ሰውየውን ላስገባው አለና ሰውየውን ላይ ሊያስገባው ስልኬን ወስዶ ሰውየው አወራ ማለት ነው። ዛሬ ቢዚ ነኝ ነገ አለ። ከዛ ሰውየው ከዘጋው በኋላ $550 ነው የሚያስከፍለው ምናምን አለኝ። እንዴ ለምንድን ነው የምከፍለው ስለው ስለ ኮርሱ እንትኑ ስለሚወስድልሽ ፔፐሩን ስለሚያወጣልሽ ለሱ ግን ከሄድሽ በኋላ እህቴ ትሰጥሻለች ኦፊስ የኦፊሱን አድራሻ ሰጠኝ። ከዛ ባልሽን አማክሪውና ባልሽ ምንድነው የሚሰራ ምናምን ብሎ ጠየቀኝ። ባልሽን አማክሪውና እንትን ትያለሽ አለ። በቃ ነገ እናወራለን ተባብለን ዘጋሁት። ከዛ ጠዋት ደወለ ነው እሱ እንደዘጋ ምንድነው አገኘውሽን እንደዚህ ብሎኛልና እስቲ ባለቤትሽ እንትን የሚል ከሆነ አናግሪው እሱን ጠይቂው ምናምን አልኳት። ከዛ ስላት አይ እኛም ኢንሹራንስ ቲክታክ ነው ያገኘን እኮ ምናምን ብሏል እኮ እሱም እንደዚህ አለኝ ስጠይቀው አለችኝ። እውነት ሊሆን ይችላል ምናምን እኔ ክፍያ ስላወራ ተጠራጥሬዋለሁ። ስለ ክፍያ ምን አስወራው? እውነተኛ ለመርዳት ከመጣ ክፍያ ክፈሉ ምናምን ከማለት ተማሩ ብሎ እሱን ነበር እንትን የሚሰጠን ብዬ እኔም እሱ ላይ ተዘጋጋን። ከዛ በበነገው ደወለ ጠዋት እና ከባልሽ ጋር ተማከርሽ ምናምን ሲለኝ አዎ ተማክሬያለሁ አልኩት። ምን አለኝ ሲለኝ አይ ስለ ክፍያው አልተስማማም፣ ስለዚህ ክፍያውን አንተ ከፍለህልኝ ምናምን ስለው በቃቸው በቃ እኔ ኢትዮጵያን ለመርዳት ብዬ ነው እንጂ እዛ ብትሄጂ እኮ 950 ብር ነው የምትከፊው ምናምን አለኝና ቻው ብሎ ሲዘጋ
አይ መማር ፈልጋለሁ እሺ የምወስድበትን ኮርስ አድሬስ ካለ ስጠኝ ስለው አድሬሱን ላከና ዘጋው። አሁንም አድሬሱን ቸክ ሳደርገው ትክክለኛ ነው፣ እዚሁ እኛ ሰፈር ያለ ትክክለኛ አድሬስ ነው የሰጠኝ ማለት ነው። የሱ ኦፊስ ሳይሆን ሁሉም ሰው የሚጠቀምበት እንትን ሲኤንኤን ኮርስ የሚወሰድበት እና ይሄን ሁሉ ከቤቲን ኢንፎርሜሽን እንደነገረቻት ምናምን ብሩን ከከፈለች በኋላ ነው እኔ ራሱ የሰማሁት። እና እንደዚህ ነው የተፈጠረው። የመጣውም እሱ በቲክታክ ሻፕ በምንሰራበት እንትን ነው። አንቺ የጠየቅሽው ጥያቄ ነው ትክክለኛው። እንዴት ክፍያ ይጠየቃል? ህገ ወጥ አይደለም ወይ? አሁን እሷን የአካውንተንት ሰርቲፊኬሽን በገንዘብ አሰጥሻለሁ ሲላት እዛ ጋር ነበረ ጥያቄ ምልክት ማድረግ የነበረባት ከሀገሩ አንጻር ማለት ነው። እና እሱ ጥያቄ መሆን ነበረበት። ቤቲ ኦንላይን አትመስለኝም፣ እንቅስቃሴ የማይታየኝም የእሷ ቪዲዮ ላይ። አሁን ይህን ሰው ለማጋለጥ በሚዲያ መጣችሁ፣ ሌላ ያደረጋችሁት ነገር አለ? እኔ እንደውም ከዛ ቤቲን ከበላት በኋላ እኛ ከሶስታችን እንደምንተዋወቅ አያውቅም እና ክፍያውን አግኝቻለሁና ክፍያውን ስላገኘው እንትኑን መውሰድ መቀጠር ፈልጋለሁ። እንደውም አንድ ነጭ ሰጥሻለሁ፣ $20 በሰዓት እከፍልሻለሁ፣ እሱን ትሰሪያለሽ 5 ሰዓት በቀን 5ቱን ቀን አለኝ። እንደዛ ብለው አውርቶኝ ነበር። ከዛም በኋላ ብሩን አግኝቼዋለሁ፣ ስለዚህ እንትን በለኝ አልኩት ማለት ነው። ከዛ ስለው ኦኬ ሰውዬውን ላወራው የሰርተፊኬቱን እንትን ሰውዬ ላወራው አለ። በዛው ቀረ እንትን አላለም፣ አልመለሰልኝም። ከዛም በኋላ በጣም የሚገርም ነው። ተመልካቾቻችን አሁን በዚህ በኢንተርኔት ላይ ሰዎች ሲጭበረበሩ ምንድን ነው ማድረግ የሚችሉት የሚለውን በአሜሪካን ሀገር ኢንተርኔት ክራይም ኮምፕሌንት ሴንተር IC3 የሚባል አለ። የገቨርንመንት ነው። IC 3 ቁጥር ከዛ .gov እዛ ላይ ማድረግ ትችላላችሁ። እሱን አሁን ሼር አደርጋችኋለሁ። ማለት አሁን እኛ እዚህ ላይ አንደኛ የመጣንበት ምክንያት በእርግጥ ብሩ ብዙ አይደለም፣ ዞሮ ዞሮ ያው ይጎዳል አንድ ብርም ቢሆን፣ ግን ሌሎች እናቶች እንዳይጭበረበሩና አንደኛ ደግሞ ዶክተሩ ማን ነው በሱ በቤተሰቡ ነው የሱን ፎቶ የቤተሰቡን እየላከና እሱም ካለ በህይወት ካለ እራሱ መጥቶ እንዲናገር ያንን በማሰብ ነው እዚህ ላይ የመጣ ነው። እና የአድሬሱን ልኬልህ ነበር የአትላንታ ያለውን ከፎቶ ላይ ወስጄ ነው እሱን ጉግል ሳረገው አመጣልኝ። የ23 ዓመት ልምድ አለው ይላል። ብዙ ነገሩ እዛ ጋር አለ። ስልክ ስንሞክር አልሰራ አለን። ይጠራል ግን ያው እንደ ሆስፒታል ነው፣ ቀጠሮ አስይዘህ ምናምን ነው የምትሄደው። እና ከዛ በኋላ ነው ያንን ማድረግ ሳንችል ወደ አንተ መጣን ማለት ነው። ያው ሌሎች ሰዎች እንዳይጎዱ በሚል ነው ወደዚህ ነስሩዲን ኢብራሂም ሐሚድ ሜዲካል ዶክተር ነው። እኔም ለመደወል ሞክሬያለሁ። በአትላንታ ኮሚኒቲ ውስጥ የሚሰሩ ብዙ ሰው ሊያውቁ የሚችሉ ሰዎችን ኮንታክት አድርጌያለሁ። ኢንተርናል ሜዲሲን ላይ የሚሰራ የውስጥ ደዌ ላይ የሚሰራ ሰው ታዋቂ ነው የሚሆነው፣ በስሙ ነው ይሄ እንግዲህ የሚነገደው። ለማንኛውም ተመልካቾቻችን እዚህ ጋር አሁን የIC3ን እሱን ሼር ላደርጋችሁ፣ ምክንያቱም በጣም አስፈላጊ ስለሆነ ይህንን እዚህ ጋር ይሄ IC3.gov ሌላ ዌብሳይት ላይ እንዳትሄዱ። ይሄ C ክራይም ኮምፕሌንት ሴንተር 3 ነው አይደለ? ያለ ኢንተርኔት ለዚህ ነው IC3 ያሉት። IC3.gov እዛ ላይ ገብታችሁ እንዴት እንደተጭበረበራችሁ የተጭበረበራችሁበትን መረጃዎች ምናምን መላክ ትችላላችሁ። በቤቲ በኩል ደግሞ ቤቲ ገንዘቡን የተወሰደባት እሷ ስለሆነች እሷ ደግሞ ባንኩን ማስጨነቅ ትችላለች። ምክንያቱም ኮሪ ቤቲ ብትኖር ጥሩ ነበር። ምን ባንክ ነው የሚለውን መልስ ብትሰጠን ጥሩ ነበረ። በባንክ ነው ቀጥታ ባንክ ከሆነ ሰውየው አድራሻው ይታወቃል፣ የባንክ አካውንት ስላለው ሶሻል ሴኩሪቲ ይታወቃል። ይህን ሰው ለመያዝ ቀላል ይመስለኛል። ሌላው ደግሞ ቤቲን በአንድ ቀን ስንት ሰው ያናግራል? ሰውዬ ቲክታክ ላይ አጭበርባሪ ነው፣ ሌላ ስራ አይኖረውም፣ ይሄ ነው ስራው። ስለዚህ
በአንድ ቀን ስንት ኢትዮጵያ ያናግራል? ከስንት ኢትዮጵያውያን ብር ወስዷል? አሁን እናንተ ስትናገሩ ሌሎች ሊመጡ ስለሚችሉ ሁላችሁንም ከልብ አመሰግናለሁ። ሁላችሁም ህፃናት ልጆች ይዛችሁ ነው። ማናይ ስንት ልጅ ነው ያለሽ? አንድ ልጅ ነው ያለኝ። ስንት አመት? ገና 1 አመት። 1 አመት። አገኘውሽስ? እኔ 4 ልጅ ነው ያለኝ። ገና ወልጄ ዛሬ 35 ቀኔ ነው። 4 ልጅ። ስንት ነው እድሜያቸው? 11 7 3 እና ያው አሁን የወለድኳት። በጣም እግዚአብሔር ልጆቻችሁን ይባርክላችሁ። ቤቲም አንድ ልጅ አላት። እሱ አስቸግሯት ከቤት ወጣ ነው በዛው ኮኔክሽኗ የጠፋው። የሷም 2 ነው ያላት። አንዱ ከሴት ታመጣ ነው። 2 ነው ያላት። እንግዲህ እነዚህ እናቶች ቤቱ ስለሚቀመጡ እያጠመደ ያለው እንደነዚህ ያሉ ሰዎችን ነው የሚሉት። በተግባር ሁልጊዜ መከላከል የሚቻልበት መንገድ ማንኛውም ሰው በፌስቡክ፣ በኢንስታግራም፣ በቲክታክ፣ በማህበራዊ ሚዲያ፣ በሜሴጅ የማታውቁት ሰው በኢሜይል በስልክ ተደውሎ የሚጠይቋችሁን ሰዎች ሁሉ አትመኑ። የመጀመሪያው ስራ አልመጠርጠር ነው። የማያውቀው ሰው እና ስራ አገኝልሃለሁ ለምን ይላል? ለምሳሌ እኔ ትናንትና በሳምንት 3000 ብር የሚያስገኝ ስራ እኔ በምሰራበት ኤዲቲንግ ወይም በጋዜጠኝነት ምናምን ነው የሚመጣው፣ ወይም ማርኬቲንግ ማኔጅመንት የተማርኩት አለ በዛ ነው የሚመጣው። ለምን ኢንዲድ ላይ ሲቪ የምንለው ወይም እዚህ ሀገር ሬዚዩም የሚባለው ለስራ ብዬ ፖስት የተደረገ አለ። እንዴት ነው የሚያገኙት? በምን መልኩ ነው የሚያገኙት? ስራ ቀጣሪ ሬክሩተር ሆነው ሊሆን ይችላል። በዛ መልኩ ነው ከሌ ይባላለው ደውልልኝ፣ ይህን አይተን ነው ከዚህ አግኝተን ነው በዚህ ሳምንት የዚህን ያህል ስራ ነው በሪሞት የምትሰራው ነው ራሱ ከቤት ሆነ ነው የሚሉ ብዙ ነገሮች አሉ። ከዛ በኋላ ነው ለስልጠና ክፈል ምናምን የምትሉ። ትንንሽ ብር ይመስላል። 500 ብር ቀላል አይደለም። $500 ከስንት ሰው በቀን ውስጥ ያገኙታል ነው ይሄ። 4-5 ሰው ካጭበረበሩ በሳምንት 10 ሰው ቢያጭበረብሩ ስንት ብር ነው? $5000። ስለዚህ ይህንን እነዚህ ኢትዮጵያውያን ወጥተው ስለተናገሩ ከልብ ማመስገን ያስፈልጋል። ሁላችሁንም ከልብ አመሰግናለሁ። በሌላ ተጨማሪ ነገር ካለ ወደ እናንተ ተመልሼ እመጣለሁ። የምትሉት መጨረሻ ላይ ካለ እድል ልስጣችሁ ለሁለታችሁ። በጣም እናመሰግናለን። እኔ አመሰግናለሁ አዳምጠ ይሄን ሀሳባችንን ስለተቀበልከን። እኔ ጨርሻለሁ። እሺ እኔም በጣም አመሰግናለሁ። ያው ሌሎች ይዳኑ ነው። ያው ብዙውን ጊዜ እኛ ሀበሻ ስንባል አይዶን ነው እንደ እኔ ከሆነ እኔ ቀጥታ ነው ሁሉ ጊዜ ማለት አንድ ሰው የሆነ ነገር ካለኝ በቃ ወደ ጎን ማየት የለም እና ዝም ብዬ ነው ማምነው እና ያው እንደዚህ አይነት ነገር ለወደፊቱ እኔም አቆማለሁኝ ነው። ሌሎችም እንደዛው እንዲጠነቀቁ ነው። አመሰግናለሁ። በአትላንታ የምትኖሩ ነስረዲንን የምታውቁ ሰዎች እባካችሁ ደውሉልን። ነስረዲን ኢብራሂም ሐሚድ ሜዲካል ዶክተር ነው። ኢንተርናል ሜዲሲን ፒድሞንት ሆስፒታል ነው የሚሰራው። ዌብሳይቱም ላይ አለ። ይህንን በመግቢያው ላይ ያሳይተናል። የምታውቁ ሰዎች ነገሩ። ስልክ ቁጥር 512-677-4634 ነው። 512-677-4634 ከስር ባሩ ላይ በቀይ ላይ የሚሄደው ጽሁፍ ላይም ስልክ ቁጥሮች አሉ። 512-677-4634 ነው። ካሳሁን ይልማ ነኝ ያስተናገድኳችሁ። እህቶቻችን ቤተልሔም መኩሪያ፣ ማናየሽ አለማየሁና አገኘሁሽ በሻ እነሱ ናቸው መረጃ ያካፈሉን። ሁሉንም ከልብ አመሰግናለሁ። ደህና ሁኑልኝ። ጤና ይስጥልኝ።